ሰሜን ወሎ ሀገረ ስብከት ላይ ምን እየተካሄደ ነው? ወደ ኋላ ታዩታላችሁ። ለቤተ ክርስቲያን ልጆች የሚበቃ ለቤተ ክርስቲያን ልጆች መኩሪያና መመኪያ የሆነ መልካም ስራ ሰርተዋል። በዚህ ሰዓት ከተሾሙ ረጅም ዓመታትን ያላስቆጠሩት ጳጳስ ወይም ደግሞ ታዳጊው ጳጳስ ማለት እንችላለን። እንደዚህ ያለ ታሪክ ስንሰማ ደስ ይለናል። እኛም ኩራት ኩራት ይወዳል ቤቱ የሚለውን ሐሳብ እናራምዳለን። በጣም ኮራሁባቸው፣ በጣምም ተስፋ ጣልኩባቸው። ማናቸው? የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አቡነ ኤርምያስ። አብረን እንስማቸው። ምን ቢሆን ይሄ በገንዘብ በሀብት ቤተክርስቲያኗ መደሄቷም ችግር መሆኑ ነው። ብዙ ችግር ብዙ ጫና ያመጣባት ይህንን እንድትቋቋም በጦርነቱ የወደመው ኢኮኖሚ ቤተክርስቲያኗን ዝቅ እንዳያደርጋት ብዬ ወርጄ ደሴ ላይ B+G+5 ፎቅ ገዝቼላችኋለሁ። የእናንተ ነው። እኔ ለማን ላወርሰው ነው? ከዚህ ህዝብ ሰብስቤ አይደለም 120 ሚሊዮን ብር ያን ህንፃ የገዛሁት ከእናንተ ሰብስቤ አይደለም። አሁን ከ100 ሚሊዮን ብር በላይ ወጪ ያደረግንበት G+7 ፎቅ ወልዲያ ላይ እየገነባው ነው። ስትራክቸሩን ጨርሰናል። ለእኔ አይደለም ለእናንተ ነው፣ ለቀጣዩ ትውልድ ነው። እኔ እንደግል የኔ አባት ከእናንተ ኑሮ የተሻለ ኑሮ የለው። አለባበሱንም አኗኗሩንም ይዩት፣ ሩቅ አይደለም። እኔም እንደሌላው ሰው የግል ቤት ይኖረ ብዬ ተመኝቼም አላውቅም። ቤቴ ንብረቴ ቤተክርስቲያኔ ናት። ይህንን ቦታ ከእናንተ ስረከብ ለተነሾቹ ካሳ ስሰጥ ከአሜሪካ ምድር ለምኜ ባመጣሁት ብር ነው። እውነት ለመናገር ከዚያም ባለፈ ከ100 ሚሊዮን ብር በላይ አጠቃላይ ለሰሜን ወሎ ማህበረሰብ አድርሻለሁ። ከ100 ሚሊዮን ብር በላይ ዋድላን ጨምሮ ዋድላ ቢያንስ ለ20 ገበሬዎች አንዳንድ በሬ ከዘር ጋር ገዝቻለሁ ብያቸዋለሁ። ለሆስፒታሉ 2 ሚሊዮን 400 ሺህ ብር ሰጥቻለሁ። እምኝ 2 የሙት ልጆች ጋሸና ወስጄ አሁን አስተምራለሁ፣ አሳድጋለሁ ከጋሸና ወስጄ። እንደዚህ ሁሉ ለእያንዳንዱ ወረዳ ቤት ለተቃጠለባቸው፣ በሬ ለታረደባቸው፣ ጧሪ ቀባሪ ላጡ በሚል 100 ሚሊዮን ብር አስተላልፌያለሁ። እንዲሁ ይነስ የሚደግም ይሄንን ህዝብ ራሴን ከፍ ለማድረግ ብዬ አይደለም። እንዲሁ ዕዳ ይሁንባችሁ፣ እኔ አልሰነፍኩም። እንደዚህ ያለ አገልጋይ አባት፣ እንደዚህ ያለ ትሁት አባት፣ እንደዚህ ያለ መልካም አባት ለሁላችሁም ይስጣችሁ ይስጠን። ይህንን ድምፅ ሰማ እንዴት ደስ እንዳለኝ እንዴትም እንደረካው እማውቀው እኔ ነኝ። እግዚአብሔር ይመስገን። በገንዘብ በጥሬ ለምነው በቦታ የቀየሩ በህንፃ የቀየሩ ድንቅና ልዩ አባት አቡነ ኤርምያስ እድሜ ይስጠዎት። በእርሰው ገና ብዙ ነገር እናያለን፣ እንኮራለን። ይህንን ቪዲዮ ሼር አለማድረግ ንፉግነት ነው። ከአሜሪካ አገር ለምነው ያገኟትን ገንዘብ እንደዚህ በሚጨበጥ በሚዳሰስ ግዙፍ ህንፃ ለካህናት ለቤተ ክርስቲያን ልጆች የሚተላለፍ ታላቅ ቅርስ ሰርተዋል፣ አስቀምጠዋል። ይሄ አባት ከዚህ በኋላ ቢያልፉ ምን ይቆጫቸዋል? ምንም። ታሪክ ሰርተዋል። ከዚህ በኋላ ትውልድ ሁሉ እሳቸውን እያሰባቸው እያስታወሳቸው ይቀጥላል። ምክንያቱም የማይሻር የማይረሳ ነገር ግዙፍ ስራ ሰርተዋልና እግዚአብሔር ይመስገን። በአባታችን ላይ አድሮ እንዲህ ያለውን መልካም ስራ እንዲሰሩ ያደረጋቸው ያገዛቸው መድኃኔዓለም ክርስቶስ ስሙ የተመሰገነ ይሁን።